ሄርሜላ የሩታን እርግዝና ስትሰማ ከቀኝ ወደ ግራ ነገሩ ሁሉ ተገለባበጠባት። አሁን በጣም ምስቅልቅል ነው ያለ አእምሮዋን ማለት ነው። ቴንሽን የፈጠሩባት ሜሪና ዳኒ ማለት ነው። እና ሜሪና ዳኒ እኮ ሰውን ግራ ለማጋባት አንደኛ እኮ ናቸው። ግን አንዳንዴ እኮ ደስ ይሉኛል። የሆነ የአንጀቴን ነው የሚናገሩት። እና ሜሪ አሁን ዛሬ የተናገረችው ንግግር ትክክል እኮ ነው። ሜሪ በተናገረችው ሊሰማሽ አይገባም። ምክንያቱም ትክክል እንደው ለአንቺ ጠቃሚ የሆነ ምክር ነው የመከረች የመሰለኝ ሁላ ማለት ነው። እና ውድ ቤተሰብ እኔ ከሄርሜላ ምን እንደሚገርመኝ ታውቃላችሁ? ማለት ሄርሜላ እውነቱን ለመናገር ቆንጆ ነች፣ የምር ቆንጆ ነች። ማንም ወንድ ስሙ የሚወስዳት አይነት ሴት ነች። በዛ ላይ ደግሞ እንግዲህ ለአብርሽ ያው እኔ ድንግል ነኝ አልተነካካሁም ብለዋለች። አንተን እየጠበቅኩ ነው፣ እኔ አልተነካካሁም፣ አንተን የመጀመሪያ የመጨረሻዬ ብለዋለች። እና ያው ነገርየው ኮፒ ቢሆንም ማለት ነው። ግን ሄርሜላ ህይወትሽ በቃ ኮፒ ሆኖ እንዲኖር የፈለግሽው አንቺ ነሽ። ካሁን ጀምሯል፣ ኮፒው ይቀጥላል ገና ኮፒው ማለት ነው። እና ማንንም ወንድ አገላብጠሽ መርጠሽ ማግባት ስትቺ ትዳር ካለው ልጅ ካለው ወንድ ጋር ገብተሽ ህይወትሽን ለምን ማመሰቃቀል እንደምትፈልጊ እኔ አላቅምና አስቡት። አሁን ባለፈው እንደዛ አልቅሳ ፍቅሯን ተቀበላት ምናምን የሆነ እፎይታ ተሰማት፣ የሆነ መብት አገኘች ምናምን ነገር ግን ፍቅሯን ከተቀበላት ጀምሮ ሄርሜላ ምንም አይነት ሰላም ህይወት የላትም። ማርያምን ነው የምላችሁ። እዚህ ጋር መታ ሚዲያ ላይ የሆነ ሰላማዊ ለመምሰል ትሞክራለች እንጂ በፍጹም እረፍት የላትም። አንደኛ ነገር ወደ አእምሮዋ ስትመለስ ያደረገችውን ነገር በደንብ ታውቃለች። መስመሩ ልክ እንዳልሆነ ይገባታል። በዛ አምላክን እንዳስቆጣችም ትረዳለች። ይሄ እኮ ልክ አይደለም። ምክንያቱም እኔ ህገ ወጥ ብያታለሁ እና ሜሪም ደገመችው እኮ ቅድም። ሰዎች ያው በህገ ወጥ ስራ ሲሰሩ ሰርተው የሆነ ጊዜ ላይ ያ ያስደሰታቸው ነገር ይጠፋባቸዋል። እና የሄርሚ ህይወት እንደዚህ ነው የሚሆነውና እና ምን ለማለት ፈልጌ ነው፣ ዛሬ ሩታ እርጉዝ ናት ሲባል በጣም በቃ እንዴት ነው ነቀለች ማለት ነው። በጣም ተናደደች ምናምን ነገር። እንዴት እንደዚህ ትላላችሁ? አብርሽ አያደርገውም አያስረግዛትም እንዴ? ምን ታውቂያለሽ? እኔ በልጁ ምክንያት ከዛ ቤት ሲሄድ አብርሽ የሆነ የሚሰማሽ ነገር የለም? ሄርሜላ ለእኛ ላለማሳየት ፈልግሽ ነው አይደለ? መበሳጨትሽን፣ መናደድሽን፣ መቅናትሽን ለእኛ ላለማሳየት ነው ከዚህ ጋር የሆነ ጨዋጨዋ የሚያጫውትሽ እንጂ ማለት ነው። እውነት አሁን አብርሽ ከሩታ ጋር ሲገናኝ ልጁን ሊያገኝ ሲሄድ በጣም ነው ኦፍ የምትሆኘው በእውነቱ። እና እሱን ሊያገኝ ሲሄድ ልጁን ሊያገኝ ሲሄድ ሩታን ግዴታ ያያታል። ሩትዬ ደግሞ ልብስብስ ሽቅርቅር ካለች እንደምታያት ነው። ማንንም ንጉስ አንጠባላ የምጥል ሴት ነች። በጣም ወንድ ልጅ ትስባለች ሩትዬ ማለት ነው። ይሄ ልጅ ባሏ ነው። እንዴት ነው የማይሳሳትባት? ቢሳሳትስ ምን አስበሽ ነው ሄርሜላ? እንዴት በወንድ ልጅ ይሄን ያክል እርግጠኛው ልጅ ትናገሪያለሽ? አብርሽ ማለት እኮ ልጅና ሚስቱን ጥሎ ወደ አንቺ የመጣ ነው። አንቺን ጥሎ ወደ ሌላ የማይሄድበት ምክንያት አለ? ለዛውም ደግሞ ሚስቱ ነች። እና ባለፈው አብረው አድረዋል። ይሳሳሙ፣ ይነካኩ፣ ሌላም ነገር የፈጽሙ የምታውቂው ነገር የለም። እንደዚህ 100% ነሽ ልትከራከሪ አትችይም። እና እንደው ፈጣሪ አምላክ እኔማ ጸሎቴ ነው የልዑል እህት መፈጠር አለባት። በቃ ሩትዬ እንዳትዋሽ፣ የምሬን ነው። እና በሰላም እኖራለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ሄርምዬ ደግሞ የአብርሽን ነገር ሁሉን ነገር እኔ እቀበለዋለሁ፣ ሰውን ከወደዱ ከነጉዱ ከነ ምናምኑ ብለሻል አይደለ? ስለዚህ እንኳን 2 ልጅ አይደለም 10 ልጅ ቢያመጣልሽ ራሱ ያለምንም ማቅማማት ማሳደግ አለብሽ። እናቷ እያለች እኮ ሄርሚ ረሳሽው እንዴ? እናቱ እያለች የልዑሌ ሸጋ እናት ቁጭ ብላ ምንም ችግር የለም እኔ ያሳድገዋለሁ እሱ አምጥቶ ከሰጠኝ ብለሽ እኮ ደልቀቅ ብለሽ ስታወሪ የነበርሽ ሴት ነሽ። እና ሩታ ረገዘሽ ሲባል ምንድን ነው ያስደነገጠሽ? ምንስ አናደደሽ? ኖርማል ነው ብታረግዝ። ምክንያቱም ሩታ ትወልዳለች፣ አንቺ ታሳድጊያለሽ ነው። ተግባባን? አሁን ሩትዬ ማለት ነው ታውቃላችሁ፣ ረዥም የሆነ ፕሮብሌም ነው የጀመረችው። በሁለት ቀን በአንድ ቀን የሚፈጸም አይደለም። አስባችሁታል? 9 ወር ማለት በጣም ከባድ ነው። ለሄርሜላ ደግሞ አንድ ቀን መመሰቃቀል ራሱ ለእሷ ከባድ ነው። እና 9 ወር በሙሉ ሩታ ከአብርሽ ጋር ትገናኛለች። ስለ እርግዝናዋ ያወራሉ፣ ስለ ልጇ። ከዛ ዲኤንኤ ይባላል። ያ ሁሉ መመሰቃቀል የመረጥሽው አንቺ ነሽ ሄርሚ። ግን ከመጀመሪያውኑ ይሄን መንገድ ባትመርጪ ጥሩ ነበረ። ሲቀጥል ሌላኛው ደግሞ አንድ ነገር ከአንቺ ላይ ስትናገሪ የማያምርብሽ በጣም የሚያስጠላብሽ ነገር ማለት ነው። ማለት
አንቺ የትኛዋ ሆነሽ ነው? ለምሳሌ ሜሪና ዳኒን፣ አዎ ሜሪና ዳኒ በእርግጥ መጥፎም ናቸው ጥሩም ናቸው። ከሆነ ቦታ ላይ ሰው የራሱ ማንነት አለው። በዚህ አጋጣሚ ጥሩ ሲሰራ ጥሩ እንላለን፣ መጥፎ ሲሰራ ደግሞ መጥፎ እንላለን። እና እናንተ የኔና የሰውን ህይወት ማመሰቃቀል አይሰለቻችሁም? የኔና የአብርሽን ህይወት ለማመሰቃቀል ብለሽ ስታወሪ ግን ትንሽ ሼም ቆንጠጥ አያደርግሽም? ምክንያቱም አንቺ ማን ሆነሽ ነው ይሄን የምትናገሪ? እውነት እንደዚህ አይነት ወሬዎችን ለማውራት ሞራል የሚባል ነገር የለሽም ሄርሜላ። ለምን አንቺም የሰውን ህይወት አመሰቃቅለሽ ነው እኮ ትዳር ልመስረት የምትዩ ገባሽ? ይሄን ነገር ማስተዋል ይጠበቅብሻል። እና እንደዚህ አይነት ነገሮች ስትናገሪ እውነት እኔ አፍራለሁ ባንቺ። አብርሃምን በንጹህ መንገድ ሂደሽ ወይ ከመጀመሪያውኑ ስትገናኙ ንጹህ ባለትዳር ያልሆነ ወይም ደግሞ ሩታን ፈትቷት ደርሰሽ ቢሆን ኑሮ ይሄን የመናገር መብቱም ነበረሽ፣ ሞራሉም ነበረሽ። አሁን ግን የለሽም። የምሬን ነው። ማንም ሰው መጥቶ ቢያናግርሽ የሰውን ህይወት ልታመሰቃቅሉ ብለሽ የምትናገርበት አንደበት የለሽም። አረ ሄርሜላ ሼም ነው አይባልም። እና ምንድን ነው ይሄ የሩትዬ እርግዝና እኛ እውነት ቢሆንልን ጸሎታችን ነው። ይሄ የአንድ ሰው የሁለት ሰው ደስታ አይደለም፣ የህዝብ ደስታ ነው። በነገራችን ላይ የህዝብ ደስታ ነው። ሩታ እንድትወልድ ከአብርሽ ድጋሚ እንድትወልድ ሁሉም ሰው የሚደሰትበት ምክንያት ነው። ሄርሜላ በዚህን ያክል መናደድ አይጠበቅብሽም። እንግዲህ ከዚህ በኋላ ገና 9 ወር አብርሽ ትንከራተቻለሽ ማለት ነው ከአብርሽ ጋር። ግን ሜሪ እነ ዳኒ ረረረ ተመችኝ ዛሬ። የመሬን ነው የምላችሁ። በቃ ያመጡት ነገር ዋው። እና ሜሪዬ አንዳንዴ ጠቅ የምታደርገው ነገር እኮ ይመቸኛል። በሰው ትዳር ላይ ቆመሽ ስትደራደረ ያታፍሬ አለቻት። እውነት እኮ ነው ሄርሜላ። አንዳንዴ እፍረት የሚባል ነገር አለ። አንዳንዴ ማፈር አለብሽ እኮ እውነት። ሄርሜላ አሁን የምታስበው አሁን እሷ ከመጣች በኋላ የተፈጠሩ ችግሮችን አብርሃምና ሩታ የሚጣሉበትን ነገር ነው የምታስበው እኮ። ግን እንደ ፈጣሪ ቀልብና ልቦና ሰጥቶሽ መጀመሪያ ያደረግሻቸውን ነገር ስህተት ብታስቢያቸው ደስ ይለኛል ከምር። እንዴ አሁን እንደዚህ የምትሆኙ እኮ ይኸው በየቀኑ በዛም እየመጡ ሰዎች የሚናገሩሽ ልክ ስላልሆንሽ እኮ ነው። ፈጣሪም በዚህ በኩል ስለተቆጣብሽ ሊሆን ይችላል። እና ሰው ባይበቀልም ፈጣሪ ደግሞ የሆነ ስራውን እንደሚያሳያችሁ ማወቅ አለባችሁ። የሰው ልጅ ህገወጥ መንገድ ከሄደ በሄደበት መንገድ በተሳሳተበት መንገድ ያው ፈጣሪያችን ይመልሰናል አይደል? እኛ ገደል ስንገባ ዝም አይለንም። ሶ ከስተትሽ አንድ ቀን ይመልስሻል ብዬ ተስፋ አደርጋለሁ። ኤኒዌይ እኛ በጣም ደስ ብሎናል ሄርሚዬ። አንቺ ደግሞ ያው እንግዲህ ልዕልቴን ታሳድጊያታለሽ። የልዕል እህት ልትወለድ አይደለ? ታሳድጊያቸዋለሽ። ምንም ችግር የለም። ሰው ከእመቤትነት ሞግዚትን ከመረጠ ምን ይደረጋል ወዶችዬ።